ሰይፈ ነበልባል ደራሲ አቤ ጉበኛ። ሰይፈ ነበልባል። ጠቅላይ ሚኒስትር መልካም ለፓርላማ ሰዎች፣ ለሀገሩ ሰዎች በሬዲዮና በተለያዩ ነገሮች ንግግር አድርጓል። ዛሬ ደግሞ ለሃይማኖት ሰዎች ያደረገውን ንግግር እንስማ። ምዕራፍ 7 የበዓል ቀኖችን ለመቀነስ ለተሰበሰቡት የቤተ ክርስቲያን ሰዎች ያቀረበው ሐሳብ በዓመት ውስጥ ከሚገኙት 365 ቀኖች አብዛኞቹን ቦዘን ያደረጋቸውን የበዓላት ብዛት መንግስት በአዋጅ ከሚሰርዘው ይልቅ እናንተ የሃይማኖት ባለስልጣኖች ምክንያቱን ጭምር አስረድታችሁ ብትሰርዙት ዋጋ ያለውና ሕዝብ ያለ ጥርጥር ሊቀበለው የሚችል መሆኑን ለመገንዘብ እዚህ እንድትሰበሰቡ ተደረገ። ጌታችን ኢየሱስ ክርስቶስ መምህር ሆይ ተማሪዎችን በሰንበት ቀን የሚሰሩትን ጥፋት ታያለህን? በማለት ተግባሮቹን በሰንበት እሸት ቆርጠው መብላታቸውን የተቃወሙ ፈሪሳውያን በጠየቁት ጊዜ ዳዊት በተራበ ጊዜ ለካህናት ብቻ ካልሆነ በቀር ለማንም የማይገባውን ህብስተ ቁርባን እንደበላ አልሰማችሁምን? ሰንበት ለሰው ተፈጠረች እንጂ ሰው ለሰንበት አልተፈጠረም ብሎ መልሶላቸዋል። እግዚአብሔር ሰርተን በላባችን ፍሬ እንድንኖርባት በፈጠረን ዓለም ለበዓል ብቻ እንደተፈጠርን ሆነ መኖራችን የሀገራችንን ህዝብ ለማደየትና ወደ ኋላ ለማስቀረት ካልሆነ በቀር በሃይማኖት ዓለም ከሌላው ህዝብ የሚያስበልጠን አይደለም። ሰው እንደ ጊዜው ካልተራመደ ወዳጆቹን ያጣል። ሰዎች ሁሉ ለኑሯቸው እድገት በሚጣጣሩበት ጊዜ አንዳንድ ታማኝ ክርስቲያኖችን በዚህ ቀን አትስሩ፣ በዚህ ቀን አትንቀሳቀሱ እያሉ አብዛኛውን ጊዜ ማስቦዘን ከጊዜ በኋላ የሚያስከትለው ውጤት እነዚህን ሰዎች ጨርሶ ማጣት ነው። ስለዚህ የህዝብ በዓል እየተባሉ ስራ ያስፈቱ ከነበሩ በዓሎች ብዙዎቹን መንግስት እንደሰረዘ እናንተም ውሳኔያችሁን አዘጋጅታችሁ ብዙዎቹን በዓሎች በቤተ ክርስቲያናችን አዋጅ እንደምትሰርዟቸው ከፍ ያለ ተስፋ አለኝ። ጭፍጨባ ተምረናል እያሉ የሚመኩና እንደፈለጉ መሾም በመቅረቱ የሚቆጩ ሰዎች በቂ ባልሆነ ምክንያቶች የተሸፈነ የምቀኝነት ነቀፋቸውን እየሰነዘሩ ስላስቸገሩት ለነሱ የሰጠው ማስጠንቀቂያ። ሊቆች ሆይ ሁላችንም በእውቀት እድገትና እውቀት በሚሰጠው ጥቅም የምናምን ነን፣ አዋቂዎች ነን እያሉ ድምጽ ከተገለበጠበት ሸክላ የበለጠ እውቀት በማያሳዩን ሊቆች ግን አናምንም። እናውቃለን የምትሉ በእውቀታችሁ መጠን ልትሰሩ የምትችሉበት እድል ተሰጥቷችኋል። ስሩ። መሪነቱን እንደሆነ የምትፈልጉት በህዝብ ድምጽ የሚገኝ ነገር ነው። ተወዳደሩ። ከዚህ አልፋችሁ ራሳችሁን በማምለክ የሌሎችን መብት ብትደፍሩ ግን ከህግ ፊት ነፃ የሚያደርጋችሁ ሊቅነት የምታገኙ አይመስለኝም። ሊቆች ሆይ አንዳንዴ ሊቅኔ ማለት ራሱ የድንቁርና ምስክር ሆኖ ተገኝቷል። ለተራቀቃችሁት ሊቆች ጥቅስ መናገር ድፍረት ቢሆንብኝም አስፈላጊ ስለሆነ የሶክራትስን ቃል ልጥቀስላችሁ። የኔ ዕውቀት አላዋቂነቴን ማወቄ ነው ብሏል። የሊቆች ቃል ይህ ነው። የዓለምን ሰፊነት፣ የተፈጥሮን ከፍተኛ ሚስጥሮች ለማየት የቻለ ሰው፣ የሰዎችን ታሪክ የተከታተለ ፍጡር ጠባብ ከረጢቱን በሞላችው ትንሽ ነፋስ ተነፍቶ የመሰል ወንድሙን የተፈጥሮ እኩልነት መካድ ባልነበረበት። ትምህርት ለማወቅ ነው፣ ማወቅም ለመስራት ነው። የኛ ሊቆች ግን ይህን ያወቃችሁ አይመስለኝም። የተራቀቀው አእምሯችሁ በዓይናችሁ ጥግ የተደቀነውን ግዙፍ ስህተት ሊያይላችሁ የቻለ አይመስለኝም። ትምህርት ራስን ከሌሎቹ መለያ ተምሬያለሁ ማለት የመንጠቂያ መሳሪያ ነው ብላችሁ የተረጎማችሁት ይመስለኛል። ላርማችሁ እንዳልል የሊቅነታችሁን ወሰን መጣስ ሊሆንብኝ ነው። በሐሳብ ነጻነት ታምናላችሁ። በዚህ ምክንያት ህዝብ ከናንተ ተሻላላችሁ ብሎ በመረጠን መሪዎች ላይ ምክንያት የሌለውና ከመቀኝነት የመነጨውን ዘለፋችሁን ታሰማላችሁ። እዚህ ላይ ያላስተዋላችሁት አንድ ታላቅ ጉዳይ አለ። ይኸውም እያንዳንዱ ሰው እንደናንተ
የሐሳብ ነጻነት እንዳለው አለማወቃችሁ ነው። ሁሉ እንኳን ቢቀር ያለ ምክንያት መንቀፉ እንኳን ለናንተ ለሊቆቹ ቢታው ራስን ለመከላከል ለሁሉም ሰው ነጻነት ያለው መሆኑን ማወቅ ነበረባችሁ። ሊቆች ሆይ የዓለም ሕዝቦች ካሁን በፊት ባላባቶችና የታላላቅ ዘሮች በሚባሉ ጊዜያዊ ጉልበት ባገኙና በሌሎችም እነዚህን በመሳሰሉ ሰዎች ሲቀጠቀጡ ኖሩ። አሁን ደግሞ እናውቃለን በሚሉ ደንቆሮች እንዲቀጠቀጡ ትፈልጋላችሁ ማለት ነው። በእርግጥ አዋቂዎች ከሆናችሁ ዓለም ራሷ አዋቂዎችን የምትፈልግበት ጊዜ ነው። አዋቂዎች እነሱን እንጂ አነሱን እንጂ አልበዙብንም። ግን እንደናንተ ያሉት ጉራችሁ እንጂ ስራችሁ ያልመሰከረላቸው አዋቂዎች ማለቴ አይደለም። ራሳችሁን ሌሎች እንደሚያያችሁ ብታዩት የጥቅምና የእድል ፍለጋ እንጂ የእውቀት ሰዎች አይደላችሁም። በስራ ለመወዳደር ሙሉ ነጻነት ባለበት ሀገራችን ውድድሩን ለመካፈል አቅም ሲያንሳችሁ በፉከራ ያለምን አድካሚ ጉዞ ለማቋረጥ ታጥቃችሁ ተነስታችኋል። ግን ይህን ትታችሁ ለስራ ብትነሱ እንዴት ባማረባችሁ። ራሳችሁን ማየት አቅቷችሁ እንደሆነ ማንነታችሁን እኔ ልንገራችሁ። የኔን ምስክርነት ብቻ ባታምኑበትም የብዙዎችን ሰው ድምጽ አንድ ሆኖ ይነግራችኋል። ይህን የምናገረው ደግሞ በተለይ ለእናንተ ለጉረኞች ብቻ መሆኑን እንድታውቁ ትፈልጋለሁ። እኔ የትምህርት ተቃዋሚ አይደለሁም። ራሴ የቻልሁትን ያህል ተምሬያለሁ። እስከ ዕድሜ መጨረሻ ለመማርም ቆራጥ ተማሪ ነኝ። በእውቀትም ከእናንተ የተሻልሁ ነኝ። የማውቀው ነገር የማያስመካኝ መሆኑን አውቄ ዘወትር የሌሎችን እውቀት ለመከታተል እሞክራለሁ። በስራም በጣም አምናለሁ። ከማውራትና ከመፎከር ይልቅ መስራትን እወዳለሁ። ሊቆች ሆይ አሁን የምናገራችሁ ቃል ስድብ መስሏችሁ ይሆናል። ነገር ግን እውነቱን ቆርቆሯችሁ እንደሆነ እንጂ በስድብነቱስ እናንተ በእኔና በሚኒስትሮች ላይ ዘወትር ከምታወርዱት ስድብ ጋር አይወዳደርም። የምትፈልጉት ግልጽ ነው። ለመስራት ሳይሆን እኛ ስድባችሁን ፈርተን ስንሸሽ በምስኪኑ ሰራተኛ ህዝብ ላይ ካሁን የባሰ የከበዳችሁ ቀንበር ሆናችሁ ልትገፉት ነው። ችግሩ ግን ስልጣን የህዝብ መሆኑ ነው። የቢሮ አንበሶች ሆይ ሰነፎቹን ለይተው ሲነቅፏችሁ የተማሩና ያወቁ በስራ ጎበዝ የሆኑ አንዳንድ ሰዎች እንዳሉ እነሱን ለምሳሌ ትጠቅሳላችሁ። እነሱን እናንተ እንድታስተዋውቁን አንፈልግም። ራሳችን እናውቃቸዋለን። ስራቸውም ከማንም ያስተዋውቃቸዋል። መልካም ዕቃ ማስታወቂያ ያሻውም ተብሏል። እናንተ ግን ካሽሟጣችሁ ምላሳችሁ በቀር ሌላ ነገር የላችሁም። የምትኖሩትም በተቀጥላነት እንጂ ራሳችሁን የቻላችሁ ፍጥሮች ሆናችሁ አይደለም። አሁን የመጨረሻ ምክሬን የምሰጣችሁ ዕውቀትና ችሎታ አለን ካላችሁ በምትፈልጉበት ቦታና ስራ እየሰራችሁ በስራ ከመወዳደር በቀር የአንዱን ሰው ግላዊ መብት በሐሰትና በምቀኝነት እየነካችሁ እንዳትቀባጥሩ ነው። ከዚህም በቀር እናንተ የመሰረታችሁት ቢሮክራሲ በጭራሽ ፈርሶ የመንግስቱ የሥራ አመራር ከፍ ባለ ፍጥነት የሚራመድ መሆኑን እንድትረዱ፣ ለእናንተ ጉቦ የሚሆን አስፈላጊ ያልሆነ የሹመት ቦታም እንደማይፈጠር እንድታውቁ ያስፈልጋል። ባለፉት ዘመናት በሀገራችን ትምህርት ብርቅ ስለነበረ እሱን ለማበረታታት ሲባል በትምህርት ስም ሰነፉ ከብርቱ፣ ደደቡ ከአዋቂው፣ ጠማማው ከቅኑ ሳይለይ ሁሉም በአንድ ስም ሲጠራና አንድ አይነት ግምት ሲሰጠው ቆየ። አሁን ግን አዋቂ ነኝ የሚል ብቻ ሳይሆን በእውቀታቸው ፈጥኖ ማሰብ፣ መወሰን፣ መስራትና ጠቃሚ ውጤት ማስገኘት የሚችሉ ሰዎች ያስፈልገውናል። ስለዚህ ለሚሰሩ ማንኛውም መንገድ ክፍት ነው። ሌሎቹን መስራት የሚችሉ ሰዎች እንዳይሰሩ እጃቸውን እያሰርን ለነሱ መጨፈሪያ ዕድል ብቻ እንድንከፍትላቸው ለሚሹ ግን ቦታ የለንም። ሁላችሁ የምትሹት ከፍተኛውን ሹመት ከሆነ እኛስ እንለቅላችኋለን። ለመሆኑ በሀገራችን ላይ ስንታችሁን ጠቅላይ ሚኒስትር ልናደርግ ነው? የሰራተኞች አንድነት ድርጅት ዓመታዊ ስብሰባውን በከፈተበት ቀን ጠቅላይ ሚኒስትር መልካም ያደረገው ንግግር። በዚህ ቀን ከሁሉ አብልጬ በመደሰትበት ቦታ ቆሜ ይህን ንግግር ሳደርግላችሁ
ክብርና ኩራት ይሰማኛል። ዓለምን በመንፈስና በታላቅ ስሜት ወደፊት የሚያራምዷት ሌሎች አይነት ሰዎች ቢሆኑም በሚታዩና በሚጨበጡ ጥቅሞች ዓለምን ወደፊት ያራመዷት ደግሞ የሰራተኛው ወገን ተብለው የሚጠሩ ሰዎች ናቸው። የለበስነው ልብስ፣ ያጠለቅነው ጫማ፣ የተቀመጥንበት ወንበር፣ ያለንበት ቤትና ሌላውን ብዙ ነገር በፊታችን ሲታየን የሰራተኞች ውለታ በምንሄድበት፣ በምንቀመጥበት፣ በምንሰራበትም ጊዜ ሊታወሰን የሚገባ መሆኑን ያስገነዝበናል። ከሰራተኞች ጋር በመኖሬና የነሱ ወገን በመሆኔ ኩራት ይሰማኛል። ኩራትም ስላችሁ የመንፈስ ደስታ እንጂ ግብዞች የሚጠቀሙበትን ኩራት አይደለም። ሰራተኛ በሌላ ሰው ላይ አይኮራም። ምክንያቱም የሌሎችን ድካም ያውቃል። ኩራት የተጫናቸው ሰዎች ሙያቸውም ያው ኩራታቸው ብቻ ነው። ራሳቸውን ሙሉ አድርገው ለመገኘት የሚያወጣቸው ኩራት ብቻ ይመስላቸዋል። ሰራተኞች ግን እንደዚህ መሆን የለባቸውም። የሚያስከብራቸው የሥራቸው ውጤት እንጂ ኩራት አለመሆኑን መረዳት አለባቸው። አሁን ያለው መንግስት የሰራተኞች መንግስት ነው። ይህም የሚያሳየው የሰራተኞች ጠቃሚነት በዓለም ውስጥ ምን ያህል እያደገ መሄዱን ነው። የማይሰሩትን የሚሰሩትን የሚንቁበትና የሚያጠቁበት ጊዜ አልፏል። ሰራተኞቻችን ትሁት የሆነ ንቃት መንቃት አለባቸው። ጨዋ የሆነ ደስታ መደሰት ይገባቸዋል። ከዚህም ጋር በየዓመቱ የሚያስወድዳቸው የሚያስከብራቸውና የሚያስኮራባቸው ከፍተኛ ሥራ ለመፈጸም መጣጣር አለባቸው። ካሁን በፊት ደጋግሜ እንደተናገርኩት ሁሉም ነገር ሊበላሽ ወይም ሊቃና የሚችለው ከአመራሩና ካስተዳደሩ ነው። ስለዚህ የሰራተኞች አንድነትና የፖለቲካ ፓርቲው ሹማምንት የሆናችሁትን አመራሮች እንዳይበላሽ አደራ እላችኋለሁ። ምንም እንኳን የፓርቲው ፕሬዝዳንት ሆኜ እንዳለሁ ብኖር የመንግስት ሥራ ጊዜ ስላልሰጠኝ በዚህ በኩል ባለው ተግባር ብዙ የረዳኋችሁ አይመስለኝም። የሰራተኞች አደራ የኔም እምነት ያለው በእናንተ ራስ ላይ ነው። ከፍ ያለ ጭብጨባ ተጨበጨበ። ጠቅላይ ሚኒስትር መልካም የሀገሩን ሕዝብ ከችግር ከበሽታና ከድንቁርና ነፃ አድርጎ ወደ ተሻለ ዓለም ለመምራት ያዘጋጀውና በሥራ ላይ በፍጥነት በመዋል ላይ ሳለ የሞተበት ታላቁ ዕቅድ ወይም እንደዚህ ነበር። ስለ አስተዳዳሪዎችና ፈራጆች የሰጠው ድንጋጌ ሰዎች ከሁሉ በፊት የሚፈልጉት ሰላማዊና ጸጥታ ያለው ኑሮ ከትክክለኛ ፍርድ ጋር ነው። ማንም ሰው እህልን፣ ውሃን፣ ልብስን፣ መጠጊያ ቤትን በየቀኑ እንደሚፈልግ ትክክለኛ ፍርድንና ሰላማዊ ኑሮንም የዚያውን ያህል ይፈልጋል። መልካም አስተዳደርና ትክክለኛ ፍርድ በአይን የማይታዩ ሲሆኑ ያለነሱ ለመኖር የማይቻል እንደ ቀላል የሰው መሰረታዊ ፍላጎት ነው። ስለዚህ ነገር ልንቆጣጠራቸው አንችልም። ሕግንና ሰላምን አስከብረን ሕዝባችንን ወደ ተሻለ መንገድ ካልመራ ነው የኛ መኖር የሕዝብ ቀንበር ይሆንብናል። ስልጣንና ገዥነታችን የሚባሉትን ቃላት አገልጋይነት ወደሚባለው ትሁት ቃል እንለውጣቸው። መሪዎች ከሕዝቡ የተሻለ መንፈስ ሊኖራቸው ይገባል። ከሚመሩት ሕዝብ በታች የሚያስቡ ራሳቸውን ብቻ የሚወዱ ስልጣንና የበላይነትን ጉልበታቸውና የምኞታቸው ማሟያ የሚያደርጉ ባለስልጣኖች መሪዎች ሳይሆኑ አዋሪዎች ናቸው። ከሰው የተሻለ መሆኑን ለማሳወቅ ከሰዎች የተሻለ ከፍተኛ መንፈስ ከማሳየት የበለጠ መንገድ የለም። ስለዚህ የሕዝብን ጠቅላላ ችግር ለማቃለል ያቀረብኩላችሁ ዕቅድ እንደ መድፈርና ስልጣንን እንደማጣት ሳትቆጥሩ ትንሹም ትልቁም ሹማምንት አሁኑኑ በሥራ ላይ እንድታወሉት ስለምናችሁ በታላቅ ተስፋ ነው። ሕዝብ ደግ መንጋ ነው። እንኳን ወደ ጥቅሙና ወደ ጉዳቱ ለመሄድ እንኳ ታማኝና ታዛዥ ነው። በማይገባ ለሚደርስበት ችግርና ወደ ኋላ መቅረት ሁሉ ኃላፊዎች እኛ ነን። ስለዚህ ሕዝባችንን በሚከተሉት ሁኔታዎች ማስተዳደር አለብን። አንደኛ፣ አንድ ባለ ጉዳይ ለማንኛውም የመንግስት መስሪያ ቤት ጉዳይ ሲያመለክት በጠየቀበት ቀን ውሎ መልስ ማግኘት አለበት። ሀ ሰው ከሶ እንደሆነ
የተከሳሹ መጥሪያ ደብዳቤ የዚያው ዕለት ወጥቶ ለባለ ጉዳዩ መሰጠት አለበት። ለሥራ ጉዳይ የጠየቀው ነገር እንዳለም እንዲሁ ባመለከተበት ቀን ውስጥ መልስ ማግኘት አለበት። ተከሳሹ በማማታት ጊዜ እንዳይወስድና እንዳያወናብድ የታወቀ ህመም ወይም ከዚህ የሚበረታ አደጋ ሳይደርስበት ወደ ተጠራበት ቦታ በተወሰነ ጊዜና ሰዓት ባይቀርብ ለአንድ ጊዜ ከ50 እስከ 100 ብር ቅጣት ለከሳሹ የቀን ውሎ ኪሳራ ይከፍላል። ለሁለተኛ ጊዜ ቀርቦ ተገቢ መልሱን ለመስጠት ባይፈቅድ ከ100 እስከ 170 ብር በሚቆጠር ገንዘብና በ2 ወር እስራት ይቀጣል። ሐመርሃ ከሳሹ በሐሰትና በማጭበርበር ያለ ምክንያት ሰው ከሶ ቢገኝ ራሱ ስራ ፈቶ ሌሎችን ስራ በማስፈታቱ ከ3 እስከ 400 ብር መቀጫና ለከሳሹ የውሎ ኪሳራ ይከፍላል። ሁለተኛ በመንግስቱ ሰራተኞች በኩል ስራውን ለማፋጠን የሚችሉ በቂ ሰራተኞች በበቂ ደሞዝ ይቀጠራሉ። ይህም የሚሆነው በሰራተኛው ማነስ ምክንያት የሚደርሰውን የህዝብ ችግርና ሰራተኞቹ የኑሮ ሸክማቸውን ለማቃለል በጉቦ እንዳይባልጉ ለማድረግ እንጂ ለመንግስቱ ሰራተኞች ምቾት ብቻ በማሰብ አይደለም። በቂ ደሞዝ በችሎታውና በአቅሙ መጠን የሚሰራው ስራ ተሰጥቶት ጉቦ በመፈለግ በማድላት በስንፍናና ስልጣንን ለማሳየት በመሞከር የህዝብን ጊዜ የሚያባክንና በሀገሩ ህዝቦች ላይ የሚቀለድ ሹምም ሆነ ተራ ሰራተኛ ከፍ ያለ ቅጣት ይፈጸምበታል። ለዚህም ሀሌታ በምንም ምክንያት ራሱን አታሎና ጉቦ ተቀብሎ ፍርድን ያጎደለ ዳኛ በሐሰት በስልጣኑ ተጠቅሞ ማንንም ሰው ያጉላላ አገረ ገዢ ወይም ሌላ ባለስልጣን ከ40 ዓመት እስራት እስከ ሞት በሚደርስ ቅጣት ይቀጣል። ከ30 ዓመት እስራት እስከ ሞት በሚደርስ እስራት ይቀጣል። የህዝብን ጉዳይ በመጎተትና የተሰጠውን መመሪያ በማቃወስ ማንንም ያጉላላ ሹምም ሆነ ተራ ሰራተኛ ከስራ ከመወገድ እስከ 2 ዓመት እስራት በሚደርስ ቅጣት ይቀጣል። ሶስተኛ የባለ ጉዳዮች ጊዜ እንዲቆጠብና በትንሽ ነገር ብዙ ዓመት መሟገት ያለ ህግ መታሰር መቀጣትና መንገላታት እንዳይደርስ በዚህም ምክንያት የብዙ ሰዎች የኑሮ አቋም እንዳይበላሽና በጠቅላላውም የሀገራችን እድገት እንዳይሰናከል የፍርዳችንና የአስተዳደራችን ይዞታ በሚከተሉት መንገዶች መራመድ አለበት። አንደኛ፣ ማንኛውም ሰው በህጋችን በደንባችን የሚያስከስስ ተብሎ ባልተጠቀሰ ምክንያት አይከሰስም። ሁለተኛ፣ የሰውን ስም በግልጽና በድፍረት ካላጠፋ እውነት በመናገሩ ወይም በትርጉም በሚሰጥ ትችት አይከሰስም። ሶስተኛ፣ ማንም ሰው የሰውን መብትና ጥቅም ካልነካ መንግስቱ በህግና በደንብ ያወጃቸውን ጥያቄዎች ካልሻረ በማንኛውም ባለስልጣን የግል ጥላቻና አስተያየት አይከሰስም፣ አይታሰርም። አራተኛ፣ ይህን ህግ ተላልፎ በማንም ላይ የግል ስልጣኑን የሚያሳይ ባለስልጣን ቢገኝ ከፍ ብሎ የተጠቀሰውን ከ30 ዓመት እስራት እስከ ሞት የተወሰነ ቅጣት ይፈጸምበታል። ሁለተኛ፣ በወንጀልም ሆነ በፍትሐ ብሔር ሰዎች የተካሰሱ እንደሆነ ክሱ የቀረበበት መስሪያ ቤት በፍጥነት የሚፈጸምባቸውን ከዚህ የሚቀጥሉት መንገዶች መከተል አለበት። ሀሌታ ከሳሹ እንዳመለከተው ወዲያውኑ የጥሪ ደብዳቤ አዘጋጅ ሰራተኞች በክሱ መሰረት ደብዳቤውን ማዘጋጀት አለባቸው። ባለስልጣኑም ወዲያውኑ ተቀብሎ መፈረም፣ እሱ ባይኖርም በእርሱ ምትክ የሚሰራው ሰው መፈረም አለበት። ሐመሩሃ ደብዳቤው ወዲያው ታትሞ አመልካቹ ክሱን ወይም አቤቱታውን ባቀረበበት ቀን የመጥሪያውን ደብዳቤ ተቀብሎ ወደ ተግባሩ መመለስ አለበት። በመንግስት መስሪያ ቤቶች ወይም በግል ድርጅቶችና በመንግስት መስሪያ ቤቶች መካከል የሚደረጉ የደብዳቤ ልውውጦች በዚሁ መስመር መካሄድ አለባቸው። ተከሳሽ የሚቀርብበት ጊዜ ቦታው በጣም ካልራቀ በቀር ከሳምንት አልፎ መቀጠር የለበትም። ቦታው በጣም ሩቅ እንደሆነ እስከ 2 ሳምንት ሊቀጠር ይችላል። ሁለተኛ፣ ተከሳሽ በቀረበበት ቀን እምነትና ክህደቱን ወዲያው ተጠይቆ ቢያምን ጉዳዩ ወዲያውኑ ይወሰናል። ቢበዛ በሁለተኛው ቀጠሮ እንዲወሰን ሆኖ ለሁለተኛ ጊዜ ቢበዛ ከሳምንት የማይበልጥ ቀጠሮ ይሰጣል። ሶስተኛ፣ ተከሳሹ የተከሰሰበትን ምክንያት የካደ እንደሆነ የዚያን ዕለት
በቂና ሊታመን የሚችሉ ምስክሮች ከሳሹ ይቆጥርና የምስክሮቹ መጥሪያ ደብዳቤዎች የዚያን ዕለት ተዘጋጅተው ይሰጡታል። ሀሌታ የሚቻል ቢሆን የምስክሮቹን ኪሳራ ለጊዜው ከሳሽ ይከፍላል። እሱ የማይችል ከሆነ መንግስት ለዚህ ጉዳይ ከመደበው ገንዘብ ከሚረታው ሰው የሚከፈል ሆኖ ይመዘገብና ይወጣል። ምስክሮቹ ከሚረታው ሰው የሚከፈል ሆኖ ይመዘገብና ይወጣል። ምስክሮቹ የሚገኙበት ቦታ በጣም ሩቅና መገናኛ እንደ ልብ የሌለበት ካልሆነ በቀር የምስክሮቹ መቅረቢያ ቀጠሮ ከ3 ቀን ማለፍ የለበትም። ሐመሩሃ ምስክሮቹ ከባድ አደጋ ሳያጋጥማቸው በቸልታ ወደ ተጠሩበት መስሪያ ቤት ባይቀርቡ መቀጫና ኪሳራ ይከፍላሉ። 3ኛ ምስክሮቹ ቀርበው ይመሰክሩና ፍርዱ ወዲያው ይሰጣል። ምናልባት የተበዘበራረቀና አስቸጋሪ የሆነ ልዩ ጉዳይ ቢያጋጥም ለማጣራት ከ1 እስከ 2 ወር የምርመራ ጊዜ ይሰጣል። ለዚህም የተዘበራረቁ ጉዳዮችን በፍጥነት እያጣሩ ለፍርድ የሚያቀርቡ ኮሚሲዮኖች ለዚህ ስራ ብቻ መመደብ አለባቸው። እነሱም ከተወሰነላቸው 2 ወር አሳልፈው ነገር መጎተት አይችሉም። ምርመራ ማለት ደግሞ ጉዳዩን ማጥናትና ማጣራት እንጂ ከሳሹን ወይም ተከሳሹን ከሰብአዊ ተፈጥሮ ውጪ በሆነ አውሬነት ማሰቃየት ማለት አይደለም። 3ኛ ክፍል 1ኛ በወንጀለኛነት መንግስት ወይም አንድ ሰው የከሰሰው ሰው ወንጀሉ ቶሎ ተረጋግጦ ፍርድ መሰጠት አለበት እንጂ ታስሮ ፍርድ መጠበቅ የለበትም። 2ኛ አንድ ዳኛ የህግ አንቀጽ ሳይጠቅስ ገላመጠኝ፣ ደፈረኝ፣ ያዘው፣ ሰረው ለማለት መብት የለውም። በዚህ ለሚፈጠረው ችግር ኃላፊው ስልጣንን የግል መጠቀሚያ ያደረገው ባለስልጣን ነው። 3ኛ የማንኛውም ወንጀል መረጃ የሰውን የሌላ የተጨበጠ ነገር ምስክርነት እንጂ ወንጀለኛ የተባለው ሰው ሰብአዊ ባልሆነ ስቃይ ተጨንቆ የሚሰጠው ቃል መሆን የለበትም። ሀሌታዋ ማንም ሰው በምርመራ ስም ሰውን በሚያስጨንቅ ስቃይ ተንገላቶ ተጎድቶ ወይም ሙቶ ቢገኝ ይህን በሰራው ሰው ላይ በህዝብ ፊት የሰራው ግፍ ተመሳሳይ ቅጣት ይፈጸምበታል። ማንም ሰው ታላቅ ወንጀል ፈጸመ ተብሎ ቢገኝ በሞት እንጂ አውሬዎች በማያደርጉት የሰይጣንነት ጭካኔ አይሰቃይም። 4ኛ ቅጣት የአብዛኛውን ህዝብ ጸጥታ፣ ሰላም፣ ንብረትና መብት ለመጠበቅ መጠነኛ ጥፋት ያጠፉትን ለመምከር የሚሰጥ የሰዎች ኑሮ ማሻሻያ እርምጃ እንጂ የአረመኔነት በቀል መሆን የለበትም። ሀሌታ ውሃ ማንኛውም አይነት ቅጣት በተወሰነበት ሰው ላይ የሚገባው ሰብአዊ ክብር ሳይነካበት ለሰራው በደል ተገቢውን ቅጣት ይቀበላል። መጠነኛ ወንጀል የሰሩት ጠባያቸውን አሻሽለው ወደ መልካም ማህበራዊ ኑሮ እንዲመለሱ ከቅጣታቸው ጋር ትምህርትና ምክር ይሰጣቸዋል። መጠነኛ ወንጀል የሰሩት ጠባያቸውን አሻሽለው ወደ መልካም ማህበራዊ ኑሮ እንዲመለሱ ከቅጣታቸው ጋር ትምህርትና ምክር ይሰጣቸዋል። 5ኛ አንድ ሰው ጥፋተኛ ሳይሆን ለአጥፊዎች የተወሰነ ቅጣት ተፈጽሞበት ጉዳዩ ሳይጣራ ተጉላልቶና ተጠቅቶ ቢገኝ በእርሱ ለተሰራው ግፍ ሁሉ በሐሰት የከሰሱት የመሰከሩበትና የፈረዱበት ሰዎች በበደሉ ኃላፊ ሆነው ተመሳሳይ ቅጣት ይፈጸምባቸዋል። በስልጣን ተጠግቶ ሰውን ካንገላቱ በኋላ አጥፊ መስሎኝ አሰርኩት፣ ነፃ ሆኖ ስላገኘሁት ለቀኩት የሚባለው ዘዴ ፈጽሞ መሰረዝ አለበት። በዚህ መንገድ የሚጠቀም የግል ጠላቱን በመንግስቱ ክብር ህግ ተጠግቶ የሚያጠቃ አገረ ገዥ፣ ዳኛ፣ ፖሊስ ወዮለት። ለህዝብ አገልግሎት ወንጀልን ለማስወገድና የህዝብን መብትና ጸጥታ ለማስከበር ተመርጦ ራሱ የወንጀል መሪ ሆኖ የሆነ ባለስልጣን ወዮለት። ይህን ተግባር አክብረን ካልሰራን በሀገራችን ውስጥ አስተዳደርና ህግ ይከበራል ብሎ ማሰብ ህልም ነው። ይህንን ደንብ ለማጽደቅ በፓርላማ የተደረገ ክርክር። ጠቅላይ ሚኒስትር መልካም እነዚህን ደንቦች በስራ ላይ ለማዋል እንዲችል ፓርላማውን በጠየቀ ጊዜ ከፍ ያለ ክርክር ተነስቶ ነበር። ከዚህም በቀር ለጠቅላይ ሚኒስትሩ ከባድ ጥያቄዎች እየቀረቡለት አጥጋቢ መልስ ሰጥቷል። ከጥያቄዎቹና መልሶች መካከል ዋና ዋናዎቹ የሚከተሉት ነበሩ።
አንድ ባለስልጣን ወይም ተራ ሰራተኛ ጉቦ በላህ ተብሎ ቀላል ቅጣት ይቀጣል እንጂ እንዴት በሞት ይቀጣል? ይሄማ የአረማዊ ህግ መሆኑ ነው። ከዚህም በቀር ይህ አይነቱ የአረመኔነት ፍርድ ኮሚኒስቶች የሚጠቀሙበት ስለሆነ በሀገራችን ሊገባ አይችልም። ታዲያ ይህ ጉዳይ እንዴት ይቻል ይመስልሃል? ሲል ከኮንሰርቫቲቭ የፖለቲካ ክፍል የፓርላማ አባሎች አንዱ ጠየቀ። ጠቅላይ ሚኒስትሩም ከፈገግታ ጋር ከተቀመጠበት ወንበር ብድግ አለና እንዲህ ሲል መለሰ። ሰውን የገደለ ይሙት የሚለው ህግ በሀገራችን ውስጥ እስካሁን እንደጸና ይገኛል። በደም ፍላት ተነስቶ ወንድሙን በገደለ ሰው ላይ የሞት ፍርድ የሚሰጥ ሲሆን ምንም ሳይሆን በደመ በራድነት ላይ ሳለ መንግስት ለኑሮ የሚበቃ ደሞዝ እየከፈለ በሰው ህይወት እስከ መፍረድ ድረስ ከፍተኛ ስልጣንና አደራ ሰጥቶት ጉቦ መብላትን፣ በሐሰት መፍረድን፣ በሀብት በኑሮ ከርሱ በታች የሆኑ ሰዎችን መዝረፍንና ማንገላታትን የመሰለ ወንጀል የፈጸመ ታላቅ ወንጀለኛ በሞት ቅጣት መቅጣት እንዲያውም ሲያንስ ነው። ይህም ሆኖ መርዙም በኃይል ያሰራጨውን የፍርድና ያስተዳደር ጉድለት ከሀገራችን መንቀል ከተቻለ ታላቅ ድል ነው። የህሊና ልጓም የማይገታውን ወንበዴ የሚወደውን ስጋውን ከህይወቱ በመለየት ካልሆነ በቀር በሌላ ሁኔታ ከተጣመመ መንገዱ መመለስ አልተቻለም። ስለዚህ ይህ አንቀጽ በግድ መጽናት አለበት። የሞት ቅጣት ጨርሶ ይሰረዝ የምትሉ ከሆነ ሌላ ነገር ነው። ይህ ኮሚኒስቶች የሚጠቀሙበት ነውና በሀገራችን አይገባም ስላልኸው ግን ጥቂት ላብራራልህ እወዳለሁ። እኔ የሰይጣን ህግ ከእግዚአብሔር ህግ ጋር ተስማምቶ ሰውን የሚጠቅም ሆኖ ባገኘው በርሱ ከመጠቀም አልመለስም። የእግዚአብሔር ህግ ለሰማያዊ ደስታ ምድራዊ ደስታ እናቁ ሲል፣ የሰይጣን ህግ ደግሞ ለምድራዊ ደስታ ሰማያዊ ደስታ እናቁ ይላል። ይል እንደሆነ እኔ የምመርጠው አንዱን ብቻ አይደለም። ሰዎች የሰማይም የምድርም ደስታ እንዳይመልጣቸው እፈልጋለሁ። በምድር ላይ ሲኖሩ በደስታ ኑሮ ወደ ሰማይ ሲዛወሩ ደስታ እንዲቆያቸው እመኛለሁ። ይህ የሚሆነው የሰማይ ደስታን ለመውረስ ሲባል መሬትን ጨርሶ ሳይዘነጉ፣ ለምድራዊ ደስታ ሲባል ጨርሶ ሰይጣንን ሳይሆኑ በመካከሉ መኖር ማለት ነው። ስለ ሰዎች ልዩ ልዩ ያስተዳደር እምነት ያለኝ አስተያየትም ከዚህ ጋር የተመሳሰለ ነው። ከኮሚኒስቶችም ቢሆን የሰዎችን አኗኗር የሚያሻሽሉ ደህና ነገሮች ካገኘን የማንጠቀምበት መንገድ የለም። መቼም ቢሆን ለጉቦ በዮችና ለፍርድ አጉዳዮችና ሰዎች በማይገባ ለሚያንገላታቱ ሰዎች ነጻነት ከማሟገት በእነሱ ላይ ሞትን መፍረድ ለህሊና ቅን ሆኖ ይታያል። ስለዚህ ኮሚኒስትን የነካ የማርያም ጠላት ለማለት የእርምጃችን ዓላማ ሊሆን አይችልም። እኛ ሀገራችንን በተቃና መንገድ ለማራመድና ለማሳደግ ከየትም የምናገኘውን መልካም ትምህርት መከተልና ከየትም የሚመጣውን መጥፎ ነገር ከሀገራችን ጠርገን ማጥፋት ተግባራችን ነው። እውነተኛ ነገርን ማግኘት የአንዱን ቃል ብቻ ተቀብሎ እንደማሚቶ ማስተጋባት ሳይሆን በመካከሉ ሆኖ ዙሪያውን በመመልከት ጠቃሚውን ውጤት ብቻ እየቀሰሙ ለመጠቀም መሞከር ነው። በቀረቡት ደንቦች ላይ በአንዳንድ ጥቃቅን ጉዳዮች ላይ ገብተሃል። ለምሳሌ የደብዳቤ አወጣጥ ተጠቅሷል። ይህ ጉዳይ በሰራተኞች የግል ተግባር ላይ ጣልቃ መግባት አይሆንም ይመስልሃል? ሲል ሌላ የምክር ቤት አባል ጠየቀ። ጠቅላይ ሚኒስትሩም የሚከተለውን መለሰ። አይ እኔ ደንቡን ይሰራበት አልሁ እንጂ እያንዳንዱ ባለስልጣን ተራ ሰራተኛ የሚጽፍበትን ብዕር ልጨብጥ አላልሁም። ደግሞስ ነገሩ የማይቻል ሆነ እንጂ እንኳንስ እኔ በመመራው መንግስት ስር የሚካሄደውን ስራ በማድቤት ወጥ እንዴት እንደሚሰራ ባስተምርስ ምን ጉዳት ያመጣል? በዚህ ደንብ ብቻ የፍርድና ያስተዳደርን አቋም ከተዛባበት ሁኔታ ማቃናት ይቻል ይመስልሃል? ሲል ሶስተኛ የምክር ቤት አባል ጠየቀ። አይ ያንደን ህዝብ የፍርድና ያስተዳደር አቋም በዚህ ብቻ ያቃናል አልልም። በየመስሪያ ቤቱ የችግር ማቃለያ የሆኑ መንገዶች መዘጋጀት አለባቸው። አደናጋሪ ህጎችና ደንቦች መቃናትና መሻሻል አለባቸው። ይህ ህግንና ደንብን ለማስከበር እንዲቻል የቀረበ ጠቅላላ ሐሳብ እንጂ ራሱ ዝርዝር ህግና ደንብ አይደለም። ነገር ግን ጉቦን ነገር መጎተትን፣ ያለ ህግ አንዱን ሰው ማጉላላትን፣ በዚህ ምክንያት የሚደርሰውን ስራ መፍታትም ለማስወገድ ያለ ጥርጥር ይጠቅማል። ይህ ከሆነ
በአስተዳደርና በፍርድ በኩል ያለው ችግር ተቃሎ ፍርድና አስተዳደር የድህነትና የግፍ ምንጮች መሆናቸው ቀርቶ የእድገትና የሰላማዊ ኑሮ ምንጮች ሊሆኑ ይችላሉ። ከዚህ ሁሉ በላይ ችግራችንን ለማስወገድ ዕውቀት፣ በጎ ፈቃድ፣ የረጋ አስተያየትና የማስተዳደር ችሎታ፣ ሌሎችን በማገልገል የመደሰት መንፈስና የህሊና ሚዛን ያላቸው ሰዎች ያስፈልጉናል። ሁሉ ቢቀር የእያንዳንዱ መስሪያ ቤት ኃላፊዎች ህግንና ደንብን አስከብረው ሊገኙ የሚችሉ መሆን አለባቸው። ሹመት የጡረታ አበል ወይም የማባባያ ጉቦ አይደለም። የሚሾም ሁሉ ያለ ይሉኝታ፣ ያለ ፍርሃትና ያለ አድሎ ትክክለኛውን ነገር ለመፈጸምና ለማስፈጸም የማያወላውል መሆን አለበት። በመልካም ሀገር ተፈጥሮ መደሄት፣ የወንጀልና የሥራ ፈትነት ብዛት የሰነፍ መሪዎችና ፈራጆች የሥራ ውጤት ናቸው። በመልካም ሀገር ተፈጥሮ መደሄት፣ የወንጀልና የሥራ ፈትነት ብዛት የሰነፍ መሪዎችና ፈራጆች የሥራ ውጤት ነው። ከአሁን በፊት የደረሰው የአስተዳደር እና የፍርድ ጉድለት ሁሉ በሕጉና በደንቡ ጉድለት ብቻ ሳይሆን በሹማምንት አመራረጥ ላይ ባለው ስህተትና እነሱ ለሕዝብ አገልግሎት የማይገቡ የሌሎች ችግሮች የማይገባቸው የሚያገለግሉትን ሕዝብ የማያውቁ በአገልግሎት በስራና በችሎታ ሳይሆን በልዩ ልዩ ደካማ ምክንያቶች የሚመኩ በመሆናቸው ነው። በቂ ሰዎች እስኪያገኝ ድረስ ሹመትን እንደ ወርቅ በሳት እንፈትነዋለን። ጠቅላይ ሚኒስትር መልካም በሰላማዊና በወታደራዊ አገልግሎት መንግስታቸውን ለሚያገለግሉ ሰዎች መልካም አኗኗር ያዘጋጀው እቅድ። ብዙ ሰዎች አገልግሎት የሚባለውን ቃል ትርጉም በትክክል የተረዱት አይመስልም። ሰው ማንኛውም ነገር ለመስራት መኖር አለበት። ሰው አገሩን ያገለግላል ሲባል ሳይበላ፣ ሳይጠጣ፣ ሳይለብስ፣ መጠጊያ ሳይኖረው በመኖር አይደለም። እንደዚህ ሆኖ ለማገልገል መልአክ ሆኖ መፈጠር ነበረበት። ሰው ግን በዚህ ሁኔታ ለመኖር ተፈጥሮ ስለማይፈቅድለት ማንኛውም ከራሱ ይልቅ ሰውን የሚወድ ሰው ቢሆን ለመኖር የሚያስችለውን ነገር ሁሉ ይፈልጋል። ስለዚህ በሰላም ጊዜ የሀገራቸው አስተዳደር ለሚያከናውኑ ሰላማዊ ሰራተኞችና በጦርነት ጊዜ ለሀገራቸው ቀድመው ለሚሞቱ ወታደሮች ኑሮ መልካም ስነ ስርዓት ማዘጋጀት አለብን። አንደኛ፣ መንግስታችን ሰላማዊ ሰራተኞችንም ሆነ የጦር ወታደሮችን በደህና ሁኔታ ለማስተዳደር ካልቻለ ቁጥራቸውን ቀን ያሉትን በምቾት መያዝና ሌሎች በልዩ ልዩ ድርጅቶች እንዲሰሩ ማድረግ እንጂ በሚገባ የጦር ወታደሮች በብዛት መቅጠር ስለሌለበት በመንግስታዊ ድርጅቶች የሚሰራ ማንኛውም ተራ ሰራተኛ መሰረታዊ ደሞዙ ቢያንስ ከ90 ብር በታች መሆን የለበትም። ይህ ሲባል በግል ድርጅቶች የሚሰሩትም ከዚህ ማነስ የለባቸውም መሆኑ ሳይዘነጋ ነው። ሀሌታ ድሮ ከ3 እስከ 5,000 ብር ለአንድ ሰው ደሞዝ ሲከፍል የኖረው መንግስታችን ለማንም አስፈላጊ ነው ብሎ ለቀጠረው ሰው ለምቾት ቢቀር ነፍስና ስጋውን በአንድነት ለመጠበቅ የሚያስችለው ደሞዝ መስጠት አለበት። ይህን ለማድረግ ማደላደል አለብን። ከዚህ ጋር ማንም ባለስልጣን ከ3 ከ4 ቦታ ደሞዝ ማግኘት ፈጽሞ አይፈቀድለትም። ሁለተኛ፣ የመንግስታችን ሰላማዊ ሰራተኞችም ሆኑ ወታደሮች አድሎ ተሰራብን የሚል ስሜት እንዳያድርባቸው መጠንቀቅ ያስፈልጋል። ሀሌታ እድገታቸው በአንዳንድ ሰዎች የግል አስተያየት የሚደረግ ሳይሆን የመንግስታችንን በወሰነው መስመር ብቻ ይራመዳል። በቀላል ኑሮ ብዙ ቤተሰብ ላላቸው ሰዎች ቤተሰባቸውን ለማስተዳደር የሚችሉበት አስተያየት ይደረግላቸዋል። ሶስተኛ የማዘዋወር ስነ ስርዓት በደንብ ይካሄዳል። ሀገራችን በቆላውም በደጋውም በምቹም ባስቸጋሪውም ቦታ ሆነን ማገልገል የኛ የሀገሪቱ ተወላጆች ብቻ ተግባር ነው። ይሁን እንጂ ተግባራችን ያለ ቅሬታ ለመፈጸም የሚከተሉትን ስርዓቶች መከተል አለብን። ሀሌታ ማንኛውም ሰላማዊ ሰራተኛ ወይም የጦር ወታደር በአስቸጋሪ ቦታዎቻችን ላይ ሆኖ ተግባሩን እንዲፈጽም በሚታዘዝበት ጊዜ ወዲያው ወደዛ አስቸጋሪ ቦታ በደስታ ለመሄድ የሚስበው በምቹ ቦታ ሲኖር ከሚያገኘው የበለጠ ምቾትና ጥቅም ሊደራጅለት ያሻል። ይህም ሆኖ አንድ ሰላማዊ ሰራተኛ ወይም ወታደር በአንድ አስቸጋሪ በሆነ ቦታ 1 ዓመት ካገለገለ በኋላ ወደ ሌላ የተሻለ ቦታ መዛወርና ተራው ሲደርስ እንደገና መሄድ እንጂ ዘውትር በአንድ አድካሚ ቦታ ተወስኖ ማገልገል የለበትም።
አራተኛ ማንኛውም ሰላማዊ ሰራተኛ ወይም የጦር ወታደር የታወቀና በመንግስታችን ዘንድ የተጠላ ስራ ሳይሰራ ባለቃው የግል አስተያየት ብቻ አይቀጣም ወይም ከስራ አይወገድም። ሁለተኛ ክፍል አንደኛ የጦር ወታደሮችን በእርጅና ወይም በጤና መታወክ ምክንያት ወደ ጡረታ ሲተላለፉ እንዳይከብዳቸው ለማድረግ መጠንቀቅ አለብን። ሀሌታ ውሃ የጦር ሰፈሮቻችን በሚገኙባቸው ቀበሌዎች ሁሉ የእርሻ ልማት ድርጅቶችና ኢንዱስትሪዎች በመንግስት እየተቋቋሙ የወታደሮች ሚስቶች የጦር ልምድ በማያስፈልግበት ጊዜ ራሳቸው ወታደሮች ጭምር በእነሱ ውስጥ እየሰሩ ኑሯቸውን ማሻሻል አለባቸው። በወታደራዊ አገልግሎት ለመጠቀም የማይችሉ ሆነው ወደ ጡረታ በሚተላለፉበት ጊዜ ለመስራት የሚችሉት በነዛ ድርጅቶች እየገቡ ከጡረታ በላቸው ጋር በስራ በሚያገኙት ደሞዝ መጠቀም አለባቸው። ሐመሩሃ ነፃ ትምህርት ከማንኛውም አስቀድሞ በዝቅተኛ ደሞዝ መንግስታቸውን ለሚያገለግሉ ሰላማዊ ሰራተኞች እና ወታደሮች ልጆቻቸው ይሰጣል። ሶስተኛ ክፍል አንደኛ የመንግስት ሰራተኞች ለግል ባለጥቅሞች ገባር በመሆን የኑሮ ቀንበር እንዳይከብዳቸው በማንኛውም መንገድ ኑሯቸው ሸክም ማቃለል አለብን። ሀሌታ ውሃ የመንግስት ሰራተኞች መኖሪያ ቤቶች መስራት የ30 ሚሊዮን ብር ባጀት ለመጀመሪያ ጊዜ መንግስታችን መድቧል። በከተማዎቻችን ውስጥ ቤቶች እየተሰሩ ለመንግስት ሰራተኞች ይሰጣሉ። የመንግስት ሰራተኞችም ለቤቶቹ የሚወጣውን ገንዘብ ከደሞዛቸው እየተቀነሰ እስኪመለስ ድረስ ይከፍላሉ። ሀሌታ ውሃ ያከፋፈሉ ሁኔታ ለግል ባለቤቶች 100 ብር ኪራይ ይከፍል የነበረው 50 ብር ይከፍል የነበረው 25 በጠቅላላው ማንም ሰው ድሮ ይከፍል የነበረውን ግማሽ እየከፈለ መንግስት ለሰራለት ቤት ያወጣውን ገንዘብ ይመልሳል። እዳው በረጅም ጊዜ ከፍሎ ከጨረሰ በኋላ ቤቱንና ቦታውን የራሱ ንብረት ሆኖ ይጸናለታል። ሁለተኛ መንግስት በአንድ በኩል ገንዘብ ሲያወጣ በአንድ በኩል ደግሞ ሰራተኞች ከሚኖሩባቸው ቤቶች የሚያገኘው ተመላሽ ገቢ ባጀቱን ሳያቋርጥ እንዲቀጥል ስለሚያደርግለት ይህ አይነቱ ስራ ሳይቋረጥ መቀጠል አለበት። በከተማውና በገጠር ስላለ የመሬት ይዞታ ማደላደያ ያዘጋጀው